ይሄንን ትልቅ የሆነ ድንጋይ የሆነ ሰው ላይ አሰረዋለሁ። ሰላም። እናም ይሄ ሰንሰለት ተፈቶ ሲያልቅ ሰውየውን ወደ ውሃው ጎትቶ ያስገባዋል። ይሄ በዚህ ቪዲዮ ካዘጋጅንለት 7 ወጥመዶች መሃል የመጀመሪያው ነው። በከፍታ ላይ ራስን ተቆጣጥሮ መራመድ፣ በጣም ትልቅና አደገኛ ከሆነው ድብ ጋር ፊት ለፊት ማጋፈጥ፣ አስቸጋሪ በሆነና የተጠመደ ቦምብ ባለበት ቦታ እንዲነዳ ማድረግ፣ እንዲሁም ሌሎች ውድድሮች። ሁሉንም ውድድሮች ተቋቁሞ ማለፍ የሚችል ከሆነ $500,000 አሸናፊ ይሆናል። ከሁሉም በፊት ግን ይህን ውድድር ማለፍ አለበት። ውድድሩ ከባድና አደገኛ ስለሆነ የሰለጠኑ ጠባቂዎች አሉ። የታሰረበትን ሳይፈታ በቆየበት እያንዳንዱ ሰከንድ የበለጠ ወደ ውሃው እየሰመጠ ነው የሚሄደው። ወጥቷል፣ አድርጎታል። የስ እንኳን ደስ አለ። አሁን ወደ $500,000 አንድ እርምጃ ተራምደሃል። በእርግጥ ይህንን ውድድር በቀላሉ ሊያልፈው እንደሚችል እናቅ ነበር። በባለፈው ይህንን ጥያቄ ጠይቄ ነበር። ብዙ ሰዎች መልሳችሁን አስቀምጣችኋል። አሁን አሸናፊውን ለያለን። የዛሬው አሸናፊያችን የኛው አካውንት ነው። ቴሌግራም ላይ አናግሩኝ። በዛሬው ቪዲዮ ጥያቄ ይኖረናል። ወደ ሁለተኛው ወጥመዳችን እንኳን በሰላም መጣ። በሩን ክፈቱት። አይንን ክፈትና ወደ ኋላ ዙር። ወይኔ ፈጣሪ! ይሄ 450 ኪሎ ግራም የሚመዝን ድብ ገንዘብ አካባቢ እየተንቀሳቀሰ ነው ይመስለኛል። ያንን 50 ሺህ ወስዶታል። አሁን ልክ እንደ ሁሉም ውድድሮች አሁንም ቢሆን ገንዘብ አደጋ ላይ ነው የሚሆነው። በዚህ ውድድር ከዚህ ክፍል አሳልፈ ወደ ውጭ የምታወጣቸውን እያንዳንዱ ቦርሳዎች ወደ ቀጣዩ ያልፉልሃል። ውድድሩ አሁን ይጀምራል። መልካም እድል። እሺ አደርገዋለሁ። ያንንም ገንዘብ ፈልጎታል መሰለኝ። እንዴት ነው እንዲህ መረጋጋት የቻልከው? የተረጋጋው መስላለሁ። እውነታው ግን በፍጹም አልተረጋጋውም። ተመልከተው፣ ወደ አንተ እያየ ነው ድቡ። መጠንቀቅ አለብህ። ምንም እንኳን በዚህ ድብ ጥቃት እንዳይደርስበት ቢፈራም አሁንም ገንዘብ እየሰበሰበ ነው ያለው። ድቡ አሁን አንዱን ቦርሳ ሙሉ ለሙሉ ረግጦት ቆሟል። አንዱ ቦርሳ ላይ ብቻ ትኩረት አድርጓል። በጣም ስራ ይዟል መሰለኝ። በዚህ ምክንያት ተወዳዳሪያችን በቀላሉ ቦርሳዎቹን መሰብሰብ ችሏል። ድቡ የያዘው ቦርሳ ሲቀር ማለት ነው። የመጨረሻው $50,000 በድቡ ተይዞ ነው ያለው። ስማ፣ ይህንን ማድረግ የለብህም። በቃ አቁም። ያንን $50,000 ከድቡ መውሰድ ከፈራክ ባለህ መቀጠል ትችላለህ። ወደ ቀጣይ ውድድር በ450,000 እናልፋለን ማለት ነው። በፍጹም አላቋርጥም። እሺ እንግዲያው ተጠንቀቅ። ድቡን ለማሳሳት እየሞከረ ነው፣ ገንዘቡን ለመውሰድ። እሺ በጣም ጥሩ፣ እየሰራልህ ይመስላል። ምናልባትም የመጀመሪያው ሰው ሳይሆን አይቀርም። 450 ኪሎ ግራም የሚመዝን ድብ ወደ ራሱ እየጠራ ያለ። የመጨረሻ ቦርሳውን ለመውሰድ እየሄደ ነው። አዎ ወስዶታል፣ አድርጎታል። እንኳን ደስ አለ። ከሰባቱ መሃል ለሶስተኛ ውድድራችን አንድ ነገር አምጥተናል። ምናልባትም ይህንን ውድድር ከዚህ በፊት ታውቁት ይሆናል፣ ግን ለየት ያለ ነገር ጨምረንበታል። አይንን መክፈት ትችላለህ። እንኳን ደህና መጣ ወደ ቀጣይ ውድድር። አይሆንም ጂሚ፣ ገና እኮ ወደ ላይ 30 ሜትር ያህል ከፍ አላልንም። ከፍ አድርጉት ወደ ላይ። እንኳን ደህና መጣ ወደዚህኛው ባላንስ የማድረግ ፈተና። ወይኔ አሁን $500,000 እዚህ 30 ሜትር ከፍታ ላይ ተንጠልጥሏል። በዚህ ጠባብ መንገድ ላይ ራስን ተቆጣጥረ መሄድ ይኖርባል። እናም $50,000 ተከፋፍለው የተንጠለጠሉትን ቦርሳዎች በማንሳት ወደ ታች መወርወር ይኖርባል። ታች የተዘጋጀልህ ቦታ አለ። እሱ ላይ ማሳረፍ ምችል ከሆነ ገንዘቡ ያንተ ነው። ያንን ቦታ ምስተው ከሆነ ግን ገንዘቡን ታጠዋለህ ማለት ነው። ወይኔ ፈጣሪ! እንደ ዶሮ እየለቀምክ ልመጣ ነው። እዚህ ቦታ ላይ ዶሮ የሚመስል ነገር ያለው ያንተ እግር ብቻ ነው። ጀምሮታል። የመጀመሪያ እርምጃ። ወይኔ ጉዴ! እየተራመደ ነው። ወይኔ ፈጣሪ! ተመልከቱት እግሩን። ይሄውን አስፈሪ ነው የሚሆነው፣ ምክንያቱም ገንዘቡን ለማግኘት ራሱ ትንሽ ዝቅ ማለት አለበት። ሰውየው ምንድነው እየተሰማ ያለው? በጣም የፈራ ትመስላለህ። ጂሚ፣ አሁን በጣም ማውራት ጀምረሃል። አንተ ደግሞ ምንም እያወራህ አይደለም፣ ለዛ ነው። ወይኔ ፈጣሪ! እሺ፣ ከዚህ ቦታ ተወረውሯለህ። አዎ፣ አንድ ማሳረፍ ችሏል። ስማ፣ በጊዜ መጨፈር እንዳትጀምር ደግሞ ገና 9 ቦርሳዎች ይቀረዋል። ወይኔ እግሬ አሁን መንቀጥቀጥ ጀምሯል። እሺ ወሩሮታል። ከሁለቱ ሁለት አስቀምጧል። በዚህ መሰረት መቀጠል የሚችል ከሆነ እናያለን።
ሶስተኛ ቦርሳ እየሄደ ነው። አስቀምጦታል። አሁን ኢላማው ላይ $200,000 ማስቀመጥ ችሏል። ግን እስካሁንም ድረስ ግማሽ ላይ አልደረሰም። ንፋሱ እንዴት ነው? አዎ በጣም ጨመረ። አሁን አረ ንፋሱ በጣም ከባድ ሆኗል። ወይኔ ወድቆ ነበር። አዎ ወሩሮታል። ወይኔ ነጥሮ ወደ ውጭ ወጥቷል። 50,000 አጥቷል። አሁን ምናልባትም ይሄ ሰው ማን ነው ካላችሁ ስሙ ባይረን ይባላል። በጣም ትልልቅና አስፈሪ የሆኑ የጦር ቦታዎች ላይ የዘመተ ሰው ነው። ከዛ ሁሉ በላይ ደግሞ ይህንን ገንዘብ ወደ ቤቱ ይዞ መሄድ ይፈልጋል። በጣም ጥሩ። አሁንም አደርገዋለሁ። አሁን $100,000 ወደ ውሃው ከቷል። 2 ተጨማሪ ቦርሳዎች ይቀሩታል። በልቀጥል ለሁለቱ ቦርሳዎች መሃል ላይ ነው ያስቀመጠው። እሺ የመጨረሻው ቦርሳ ያሳዝናል። በዚህኛው ውድድር $150,000 አጥተሃል። እናም ደግሞ ገና ሶስተኛው ውድድር ላይ ነው ያለው። ጂሚ አቤት፣ አንድ ሀሳብ ላቀርብልህ እፈልጋለሁ። $100,000 ትመልስልኛለህ? ከዚህ ቦታ ከዘለልኩ ወደታች 50 አርግልሃለሁ። 50,000 75 አርግልኝ። እሺ እስማማለሁ፣ ምክንያቱም ይህንን ማየት ስለምፈልግ ነው። አረ አንተ ሰውዬ እብድ ነህ። ከአንዴም ሁለቴ ነግሬ ነበር እኮ እብድ እንደሆንኩ። አሁን ተወዳዳሪያችን $425,000 ይዞ ወደ ቀጣዩ ውድድር ሄዷል። አይን መክፈት ትችላለህ። እንኳን ደህና መጣ ወደ ወጥመዱ ሜዳ። አይ ጂሚ፣ ይሄ ደግሞ ምንድነው? አሁን በዚህ ቦታ ላይ 20 የተደበቁ ፈንጂዎች አሉ። ተው እንጂ ጂሚ። አሁን ያንተ ስራ የሚሆነው መኪናውን እየነዱ ገንዘቡን ወደዛኛው ቦታ ማሳለፍ ነው። ግን አስብበት፣ መንገድን በጥንቃቄ መምረጥ ይኖርብሃል። ምክንያቱም በማንኛውም ሰዓት የማይሆን ቦታ ከረገጥክ ውስጥ ያለው ገንዘብ በሙሉ እዛው ይፈነዳል ማለት ነው። አሁን ገብቶኛል። ግን ደግሞ እድለኛ ነህ። እዚህ ጋር 5 መኪኖች አሉ። ሙሉ ገንዘቡን በአንዱ ይዘህ መሄድ ትችላለህ። አለበለዚያ ደግሞ እያንዳንዱን በተለያዩ መኪኖች አድርገህ መውሰድ ትችላለህ። ይሄ የመጀመሪያው መኪና ነው። ምን ያህል ገንዘብ ነው እዚህ ውስጥ የምትከተው? ምንም አልከትም። አዎ የሚገመት ነው። ሁለተኛው መኪናስ? $25,000። 25,000 ታስገባለህ እዚህ ውስጥ? ቆይ ሁሉንም በመጨረሻው መኪና ውስጥ መክተትም ትችላለህ። ግን ከዛ በኋላ መጸለይ ነው። በቃ እሺ፣ እዚህ ውስጥ 25,000 ያስገባልኝ። እናም በቃ የቀረውን በሙሉ የመጨረሻው መኪና ላይ ያስገባልኝ። ሁሉም ሰው ቢሆን ሙሉ ገንዘቡን የመጨረሻው መኪና ላይ ማስቀመጥ ነው የሚፈልገው። ግን ደግሞ እውነት ለመናገር እሱ የመረጠው ምርጫ ጥሩ ከሚባሉት መሃል አይደለም። በዚህ ውድድር ያለኝ ምርጡ እድል አሁን እኔ ብዙ ጊዜ የሰራሁት ቦምብ ማክሸፍ ላይ ነበር። ስለዚህ አሁን ይሄኛው ይቀለኛል ብዬ አስባለሁ። ቆይ እያልክ ያለው ትክክለኛ ፈንጅ በተጠመደበት ቦታ ላይ በመኪና አልፍ ያለው ነው? አዎ። ይህንን አላቅም ነበር። ወደ መደበቂያው እንሂድ። ይኸውልህ እንግዲህ ሪሞትክ አሁን ከመጀመሪያው መኪና ጋር ተያይዟል። በማንኛውም ሰዓት ቦምብ የምትረግጥ ከሆነ መኪናው እዛው ይፈነዳል። እሺ እንግዲህ ልጀምር ነው። አንቀሳቅሶታል። የመጀመሪያው መኪና ውስጡ ምንም አይነት ገንዘብ የለም። መንገዱን ለማወቅ ብቻ ነው የሚጠቅመው። ግን በዚህ መኪና ተጠቅመ መንገዱን በደንብ ካወቅ ቀጣዩ ገንዘብህን አደጋ ላይ አጥለው። የቀኙን መንገድ መጠቀም ትችላለህ፣ አሊያም ደግሞ የግራውን መንገድ። ወደ ግራ ነው የሚሄደው። በጣም እየጨነቀኝ ነው። ግን በማንኛውም ሰዓት ፍንዳታ ሊኖር ይችላል። በግራ በኩል አልሆነም። እንግዲህ አንዱ መኪና ፈንድቷል። 4 ተጨማሪ ይቀርሃል። ግን ያውኑ ደግሞ $25,000 አለ ውስጡ ላይ። ምንድነው? ምን እየሰራ ነው? ካርል በዚህኛው መኪና የበለጠ እንዲቃጠል ፈልጓል ማለት ነው። ይሄኛው መኪና መፈንዳት የለበትም በጭራሽ። በመጀመሪያው ሙከራ ቦምብ ያለበትን መንገድ ነበር የመረጠው። ስለዚህ አሁን በቀኙ መንገድ ምንም አይነት ቦምብ አያገኝም። እዚህ ውስጥ $25,000 በማስቀመጥ ትቆጫለህ? አዎ በደንብ። አሁንም መንገዱ ላይ 2 አማራጭ አለው። ወደ ግራ ትሄዳለህ ወይስ ወደ ቀኝ? አሁንም በቀኙ ነው የሚሄደው። እስካሁን አሪፍ ነው ያለው። 2 መኪኖች አልቀዋል። እናም $25,000 አሁን አመድ ሆኗል። አሁን ያ ገንዘብ እኮ አዲስ መኪና ይገዛልህ ነበር።
እሺ እንግዲህ እስካሁን ድረስ ግማሽ ያህል መንገድ ራሱ መሄድ አልቻልክም፣ ግን 2 መኪና አጥተሃል። ስለዚህ አሁን $400,000 ያለበትን መኪና ከመልቀቅ በፊት 2 እድል ብቻ ነው ያለህ። በእነዚህ 2 መኪናዎች መንገድን ማታክ ከሆነ ሙሉ ገንዘብን እዚሁ ታጣለህ። ወይኔ ፈጣሪ! 3ኛው መኪና እየሄደ ነው። ታደርገዋለህ። ቦምቡን አፈንደው። በጣም ያስጠላል። አሁን መኪናውን ለማየት እየተቸገርኩ ነው። በማንኛውም ሰከንድ ሊፈነዳ ይችላል። አሁንም በድጋሚ ወደ ቀጣዩ መንገድ መረጣ ደርሰሃል። ቀኝ ወይስ ግራ? በቀኝ ልትሄድ ነው? አዎ። ወይኔ ፈጣሪ! በጣም አስጨንቆኛል። በፍጹም እንዳትረሳ፣ ይሄ ባዶ የሆነ መኪና በሰላም በሄደ ቁጥር $400,000 የማግኘት እድል በጣም ከፍ እያለ ነው የሚሄደው። አውቃለሁ። እሺ ምን አሰብክ ታዲያ? ወደ ግራ ነው የሚሄደው። ለምን ግን ግራ መረጥክ? እኔ እንጃ፣ ድጋሚ በቀኝ አይሆንም ብዬ ነው። አሁንም ቦምቡ የለም፣ ግን በመጨረሻው መስመርና ባንተ መሃል በጣም ብዙ ቦምቦች አሉ። ቀጣይ በዚህኛው በኩል ነው የሚሄደው። አሁን ወደ መጨረሻው ተቃርቧል። እሺ አሁን ትክክለኛው መንገድ አግኝቶታል። ጥያቄው ግን ማስታወስ ይችላል ወይ ነው። ወይኔ አላስታውሰውም። ስለዚህ አሁን አንድ በቀረው ባዶ መኪና መንገዱን በትክክል እያስታወሰ እንደሆነ ራሱን እየፈተሸ ነው። በጣም ጥሩ አድርገሃል። አንተ አስታውሻለሁ። አሁን $400,000 የተጫነበትን መኪና ሊያንቀሳቅስ ነው። ሁሉንም መንገድ በደንብ አስታውሶታል። ትንሽ ለየት ያለ ነገር ደግሞ እናደርጋለን ብዬ ነበር አይደል? የመጨረሻ መኪና ላይ አንተን አላምንህም። ምን ልታደርግ ነው? አሁን መንገዱን የምንሄደው መኪናውን እየተከተልን ነው። በል ንደው። ምናልባትም አሁን ተሳስተ ቦምብ ላይ የምታርፍ ከሆነ ገንዘብ ሲቃጠል ፊት ለፊት ነው የምታየው። በዚህ መንገድ እንዴት ግን እርግጠኛ ነህ? አዎ አዎ። እዚህ ጋር ያለው ሰው ደህንነት ተቆጣጣሪ ነው እና እንድንጠነቀቅ እየነገረን ነው። ስለዚህ ና ወደ ኋላውንና ንዳ። ካርል፣ ጂሚ ምንድነው የምትሰራው እዛ? ና ወደዚህ። ቦምብ አለ እኮ ነው እየተባላችሁ ያላችሁት። ምን ሆናችሁ ነው? በልሽ ንዳ። ወይኔ መንገዱ ሊጠፋኝ ነው መሰለኝ። ይህን ቪዲዮ እዚህ ጋር ለመጨረስ አንድ ቦምብ ብቻ በቂ ነው። በፍጹም መርገጥ የለብህም። እንኳን ደስ አለ። $400,000 አትርፈሃል። ወይኔ አንገቴ ላይ። ቆይ ላንሳል። ቆይ ለማንኛውም አሁን ሁላችሁም ኑ መኪናው ስር ተደበቁ። ለምንድን ምን እንደበቀው? ቅድም ያልፈነዱ ፈንጂዎችን በሙሉ አሁን እናፈነዳቸዋለን። በል ወደ ቀጣዩ ውድድር እንሂድ። እንኳን ደስ አላችሁ። ብዙዎች የቤት ባለቤት ያደረገው ዲኤምሲ ሪል ስቴት እነሆ አሁን ደግሞ እድሉ ላመለጣችሁ ለውድ ደንበኞቻችን የመንደሩን የመጨረሻውን ብሎክ ከ30% ቅናሽ ጋር አቅርበንሎታል። ውብይታን ከነፋሻማ አየር ጋር የያዙ ቤቶች በ8% ቅድመ ክፍያ። ምን ይሄ ብቻ! ሰፊ የልጆች መጫወቻ፣ 5 የመዋኛ ገንዳዎች የተካተቱለት፣ በቂ የመኪና ማቆሚያ ከኤሌክትሪክ ቻርጅ ጋር፣ ይህን ሁሉ በአንድ ከበቂ የተፈጥሮ እይታና ሲቲቪው ጋር የሚያገኙበት 60% የባንክ ብድርም አመቻችተንሎታል። ያስተውሉ፣ በእኛ በኩል ለምትሄዱ 10 ደንበኞች እስከ 30% ቅናሽ ያገኛሉ። ይህ መጨረሻና የማይደገም እድል ነው። አሁኑኑ ከታች ባለው ስልክ ይደውሉ። ስለሚመርጡን እናመሰግናለን። ተወዳዳሪያችን ካሰብኩት የበለጠ ጠንካራ እየሆነ መጥቷል። ግን አሁን በእርግጠኝነት በዚህኛው ውድድር በጣም እናስፈራረዋለን። በል አሁን አይንህን መክፈት ትችላለህ። አሁን ለቀጣዩ ውድድራችን በህይወት እያለህ ትቀበራለህ። ወይኔ ፈጣሪ! በተዘጋጀልህ ሳጥን ውስጥ ትገባለህ። ከዛም በተዘጋጀልህ መሸፈኛ እንሸፍናለን። ታምነናለህ? በፍጹም። በቃ ዝግጁ ከሆንክ ወደ ቦታ መሄድ ትችላለህ። ይሄ መሰላል ከዚህ በኋላ አያስፈልግህም። በሉ በሩን ዝጉት። ይህን እያደረግኩ እንደሆነ ምንም ላምን አልቻልኩም። ግን ደግሞ ያንን ገንዘብ ለእናንተ መመለስ አልፈልግም። አሁን ፍቃድን እንፈልጋለን። ፈቅጃለሁ። በቃ ቅበሩኝ። በሉ አሁን ድፉበት። ወይኔ ፈጣሪ! ስማ፣ እዛ ውስጥ እየተዝናና መቆየት ትችላል። ትራስ ስር ያስቀመጥነውን ነገር ተመልከት። ምርጥ ቸኮሌት አስቀምጠንልሃል። አዎ አግኝቼዋለሁ። በህይወቴ ከዚህ በፊት ካጋጠሙኝ ያልተመቹ ቦታዎች በሙሉ ይሄኛው በጣም ከባዱ ነው። ጨርሰናል። አሁን ሙሉ ለሙሉ ስራችንን ጨርሰናል። ምን እየተሰማ ነው? ጥሩ መሆን ይመስለኛል። እንደምታየው አሁን መሃል ላይ እየነደደ ያለ እሳት አለ። ከላዩ ላይ ደግሞ የተዘጋጀ ሊፍት አለ። አንቀሳቅሰው። ያው እየመጣ ነው። ይሄ አንተ ገንዘብ አይደለም፣ ግን ለማሳየት እየሞከርኩ ነው። እናም ይሄ ከላይ ያለው ሊፍት ገንዘቡን በሙሉ ወደ እሳቱ ነው እያመጣ የሚጥለው።
ከእግር በኩል አንድ መፍለጫ ታገኛለህ። ስለዚህ አሁን ያ መፍለጫ ተጠቅመህ ከላይ ሳጥንን መስበር ትችላለህ። እናም ከላይ የሸፈነውን ገለባና ቆሻሻ አልፈክ ማሽኑን ታስቆማለህ። ወዲያውኑ ገንዘብን ወደ እሳት ይዞት የሚሄደው ሊፍት ይቆማል ማለት ነው። አሁን ካርል ማሽኑን አቁመው። እናም የእሱን ትክክለኛ ገንዘብ እዚህ ጋር አምጥተን እናስቀምጠዋለን። 3 2 1 አስጀምረው ማሽኑን። አሁን ገንዘብ ወደ እሳቱ መውደቁን ጀምሯል። መልካም እድል። ይሁን ላይ የለፋበትን ገንዘብ ስታቃጥል ምንም አይሰማም። ናምጣ እባክህ ገንዘቡን። አሁን የሳጥኑን የላኛውን ክፍል መስበር አለበት። ከዚህ ቦታ ዞር ማለት አለብኝ። በጣም እየቦነነ ነው። ተመልከት፣ ገንዘቡ በሙሉ ተሰልፎ እየመጣ ነው ወደ እሳት። ቶሎ በል፣ ገንዘብ እየነደደ ነው። በል በርታ፣ በል ከዚህ ቦታ መውጣት አለብህ። እስካሁን ድረስ $10,000 ያህል ተቃጥሎብሃል። እረ በለው። አዎ እየወጣ ነው፣ እየወጣ ነው። ፈጣሪ ሆይ የስ ዞምቢ መስለን የወጣው። እንኳን ደህና መጣህ ወደ ቀጣዩ ወጥመድ። አሁን በጣም መፍራት ጀምሬያለሁ። ከጀርባክ ካለፉት ውድድሮች ይዘው የመጣው $384,000 አለ። እንዳትንቀሳቀስ። ወደ ወጥመዱ። ምንድን ነው ደግሞ? አሁን ምን ይመስላል ውድድሩ? የሆነ ወደ ላይ መውጣት ምናምን መሰለኝ። ቀጣዩን ውድድር ለማለፍ ይህንን 18 ሜትር ያህል የሚረዝም ግድግዳ መውጣት አለብህ። በዛውም ልክ ደግሞ ገንዘቡን ከጀርባ መሸከም ይኖርብሃል። ይሄ ከሌሎቹ ወጥመዶች ደግሞ ለየት የሚያደርገው ሙሉ ማግኘት ወይም ደግሞ ሙሉ ማጣት ነው። ምክንያቱም ሙሉ ገንዘቡን ነው የምትሸከመው። በነገራችን ላይ ሁሉንም ገንዘብ መሸከም አይጠበቅብህም። የፈለግከውን ያህል ገንዘብ ተሸክመ መውጣት ትችላለህ። ግን ወደ ቤት ይዘህ የምትሄደውም እሱኑ ገንዘብ ነው የሚሆነው። ብታምንም ባታምንም ሙሉ ገንዘቡ እስከ 90 ኪሎ ግራም ይመዝናል። ስለዚህ አሁን እያሰብኩ ያለሁት ነገር ሁሉንም ቦርሳዎች ወደ ላይ ይዞ መውጣት እንደሚቻል ነው። እውነቱን ልንገርህ፣ ሁሉንም ቦርሳ ተሸክመ መውጣት ምችል አይመስለኝም። እስኪ ሰውነቴን እስከ መጨረሻ አቅሙ ልጠቀምበት። አንተ እብድ ነህ ሲጀመር። በህይወቴ በጣም ብዙ ሰዎች የሆነ ነገርን ላሳካስል አይችልም ወይም ደግሞ አያደርገውም ይላሉ። ግን እኔ ያንን ነገር ሳላሳካው መቼም ቢሆን አላቆምም። አሁን መወሰን ያለብህ የመጨረሻው ሰዓት ላይ ደርሰሃል። ምን ያህል ቦርሳ ነው ወደዚህ ይዘህ ለመውጣት የምትሞክረው? ሙሉን አገኛለሁ ወይም ሙሉን አጣለሁ? አንተማ ጤነኛ አመስለኝም ባክህ። ቢያንስ አንድ ቦርሳ እንኳን አታስቀምጥም? 50 ሺውን? በፍጹም ጀምሬያለሁ። አሁን ውድድሩን ጀምሯል። ከዚህ ቦታ ላይ የሚወድቅ ከሆነ ቪዲዮም እዚህ ጋር ያበቃል። ያም ገንዘብ ወደ እኔ ይመለሳል። ሁሉም ቦርሳዎች ከመሬት ሲርቁ ሙሉ ለሙሉ ክብደቱ ጀርባው ላይ ይሆናል። ወይኔ ካሰብኩት በላይ በጣም ከባድ ነው። ተመልከቱ የተንጠለጠሉትን ቦርሳዎች። 90 ኪሎ ያህል የሚመዝንን ነገር ተሸክሞ ቀጥ ያለ መሰላል እየወጣ ነው ያለው። ወይኔ ሊወድቅ ነው። አሁንም በድጋሚ ተነስቷል። ወይኔ ፈጣሪ። አዎ በቃ ደርሻለሁ። ብታምኑም ባታምኑም 90 ኪሎ ያህል ተሸክመዋል ከጀርባው። በፍጹም እጅ አልሰጥም። በራሱ እስከሚወጣ ድረስ እንጠብቀዋለን። በጣም ገራሚ ነው። ምን ያህል ከባድ እንደሆነ ነግሬያቸዋለሁ። አድርገዋል። አልፋል ወደ ቀጣዩ። አሁን አንድ ውድድር ብቻ ነው የቀረው። ይሄ ገንዘብ ወደ አንተ አካውንት እንዲተላለፍ። ወይኔ ፈጣሪ። እሺ እናደርገዋለን። አሁን ተወዳዳሪያችን የመጨረሻው ምዕራፍ ላይ ደርሷል። ዝግጁ ነህ? የቅድሙንም ውድድር አልፌያለሁ። እናደርገው። ስለዚህ እየተኩራራህ ነው ማለት ነው? ባክ ብዙ ምቾት እየተሰማኝ አይደለም። ለዛ ነው እየተንጠራራው ያለሁት። እሺ ለማንኛውም አይንን ክፈት። እንኳን ደህና መጣ ወደ መጨረሻው ውድድር። እሺ አሁን እዚህ ጋር ያለውን ገንዘብን የምጠብቅበት ሰዓት ነው። እሺ እላይ ካለው ቦምብ። ወይኔ ፈጣሪ። 3 የሚያግዙ ሰዎች እሰጥሃለሁ። በጣም ብዙ ማሽኖች አሉ እዚህ ቦታ ላይ። ስለዚህ የፈለግከውን ያህል መጠቀም ትችላለህ። እናም ይህንን ገንዘብ ለመጠበቅ የሚያስችልህን ነገር ትገነባለህ። ከ8 ሰዓት በኋላ ግን ያኛው ቦምብ ወደ ታች ይወረወራል።
መሄድ አለብኝ፣ በቃ መሄድ አለብኝ። በባለፉት ቪዲዮዎች 24 ሰዓት ያህል ሰተናቸው እንኳን ብዙ ተወዳዳሪዎች ውድድራቸውን ተሸንፈው ነበር። አሁን ለዚህ ውድድር 8 ሰዓት ብቻ ነው የሰጠነው። ስለዚህ ያው ማድረግ ያለብን ነገር ምንድነው? ተቀጣጣይ የሆነ ነገር ምንድነው ደግሞ ተቀጣጣይ ያልሆነ ነገር ነው። ከሰው ቪዲዮ መማር ይኖርብናል። እዚህ ጋር በጣም ብዙ ነገሮች አሉ። እነዚህ የሚቀጣጠሉ ይመስላል? አይ አይመስለኝም። ስለዚህ እነዚህን ከላይ እንደ ጣራ ማድረግ ትችላለህ። እሺ ሰዎች፣ እነዛን ቁርጭራጭ ነገሮች ወደዚህ ቦታ እንዲሰበሰቡ ፈልጋለሁ። እናም ላዩ ላይ የሚቀጣጠል ነገር ካለ በሙሉ ማንሳት አለብን። ላስቲኮች ምናምን ሙሉ ለሙሉ እናነሳለን። መሆን ያለበት ብረትና ብረት ብቻ ነው። እነዚህ ነገሮች ለሆነ ነገር ይጠቅማሉ ብለህ ታስባለህ? አይ በፍጹም አይጠቅሙም። ግን ብረቱን ለብቻው አውጥተህ መጠቀም ትችላለህ። እሺ አሁን ምን ለማድረግ መሰላችሁ ያሰብኩት? ብረቱን ለብቻው እናወጣዋለን። ስለዚህ አሁን ላስቲኩን አውጥቶታል። እናም ብረቱን ደግሞ ገንዘቡ አካባቢ ያደርገዋል ማለት ነው። እነዚህ ነገሮች የሚጠቅሙ ይመስሏል? በፍጹም አይጠቅሙም። ቦምቡ ከምን እንደተሰራ ለማረጋገጥ ሞክሬ ነበር። ውስጡ ተቀጣጣይ ፈሳሽ አለው። እናም ያ በቀላሉ እሳት እንዲያያዝና እንዲሰፋ ማድረግ ይችላል። እና ደግሞ ከስር የተነጠፈው ነገር እዚህ ጋር ተቀጣጣይ ነው። ግን ለካሜራ ደግሞ አሪፍ ነበረ። አያገባኝም ስላንተ ካሜራ። እንደዚህ ሊል እንደሚችል አቅ ነበር። አሁን ማንኛውም ተቀጣጣይ የሆነ ነገር ከቦታው ላይ እያስወገዱ ነው ያሉት። ምክንያቱም ቦምቡ በጣም ሙቀት ስለሚኖረው ማንኛውም ነገር እዚህ ቦታ ላይ መያያዙ አይቀርም። እንደ ግድግዳ እያረከው ነው። አዎ፣ ከዛ ያንን ብረት አምጡት። አሁን እንደዚህ በቃ። አሁን ደግሞ ከላይ እንደራረብለታለን። መልካም እድል። በእቅዱ ላይ በጣም በራስ መተማመን እያሳየ ነው። ግን አሁንም ቢሆን አንድ የራሳው ነገር አለ። አሁን እዚህ ላይ ደግሞ ተጨማሪ የምንደርበው ነገር መስራት አለብን። ስለዚህ ለሱ የሚጠቅመንን እቃ መፈለግ አለብን። እሺ ይሄ ደግሞ ምንድነው? እስኪ ኑ አንዴ እንገልብጠው። 1 2 3 ገልብጡት። አዎ በጣም ጥሩ፣ በጣም ጥሩ እቃ። አሁን ገንዘቡን እዚህ ውስጥ እንከተዋለን። ከዛ በኋላ ላዩ ላይ እንሰራለን ማለት ነው ስራችንን። በጣም ጥሩ። አሁን ላዩ ላይ የተለያዩ እቃዎችን እናስቀምጣለን። በተጨማሪም ብሎኬቶች ፈልጋለሁ። በመሃል የሚገኙ ክፍት ቦታዎችን በሙሉ በብሎኬት ሙሏቸው። እውነት ለመናገር የተገነባው ነገር በጣም ምርጥ ይመስላል። ግን ይህንን ፋይበር ግላስ ላዩ ላይ መደረብ ሲያስብ ነገሮች አሳሳቢ ሆነዋል። ምክንያቱም ፋይበር ግላስ በጣም ተቀጣጣይ ነው። ከላይ ያስቀመጥከው ፋይበር ግላስ ነው? ወይኔ ምንም አይነት ፋይበር ግላስ አንጠቀምም። ሙሉ ለሙሉ የምንጠቀመው ብረት ነው፣ ብረት ብቻ ይመስለኛል። አሁን ራሴን እየሳትኩ ነው። ምንም ሰራውን አላውቅም። ሰዓት አልቋል። በጣም ጥሩ፣ ጥሩ ነው የሰራ ነው። ሁሉም ነገር ጥሩ እንደሚሆን ተስፋ አደርጋለሁ። ጥሩ ይሆናል። በምስሉ ላይ የምትመለከቱትን ጥያቄ በመመለስ ተሸላሚ መሆን ትችላላችሁ። መልሳችሁን ኮሜንት ላይ አስቀምጡልኝ። እንዴት ነው ነገሩ ሰውየው? ወይኔ ፈጣሪ፣ አንተማ ተው። ቅድም በህይወት እያለው ቀበርከኝ። 90 ኪሎ ያህል ተሸክሜ 18 ሜትር እንደወጣ አደረከኝ። እዛ በቦምቡ ላይ ያስነዳውከንም እንዳትረሳ። ያ የድቡ ውድድር ስታድ። አዎ 450 ኪሎ የሚመዝነው ድብ። በጣም ይገርማል። አሁን ሁሉም ነገር አልፎ እዚህ ቦታ ላይ ደርሰናል። ፊት ለፊት እያየሁት ነው። ለቤተሰቤ ጀግና መሆን ነው የምፈልገው። እሱን ነው ማድረግ የምፈልገው። ገንዘቡን ካሸነፍኩ ያ በጣም አሪፍ ነው ለኔ። ግን አሁን ውስጤ በጣም እየፈራ ነው ያለው። በእርግጥ መፍራት ምንም ችግር የለውም፣ ግን አንዳንዴ ያስጨንቃል። $384,000 ከፊት ለፊት አለ። አሁን ቤተሰቦቹም እዚህ መጥተዋል ውድድሩን ለማየት። ሁሉም ነገር አሁን በዚህ ፍንዳታ ላይ የሚወሰን ይሆናል። እየጨነቀ ነው? አዎ በጣም እየጨነቀኝ ነው። የመጨረሻ ቃል ካለ አድርገው። 3 2 1 ቦምቡን ወሩሩት። ሁሉም ነገር በእሳት ተያይዟል። ቀስበል ቀስበል፣ እሳቱ አልጠፋም። ራስን መጠበቅ አለብህ። እየነደደ ነው ያለው። አጥፋ፣ እሳቱን አጥፋው። ፋይበሩን ነው ፋይበሩ። እዛ ፍሪጅ ውስጥ ነበር ገንዘቡን በሙሉ የከተተው። እሺ አሁን ቀስ አድርገህ እዚህ ጋር አሳርፍልኝ። የመጨረሻው ሰዓት ላይ ደርሰናል። ሰርቷል። የስ ገንዘቡ አልተቃጠለም። ገንዘቡ ምንም አልሆነም። በጣም አሪፍ ነው።
እንኳን ደስ አለ። $384,000 አሸንፈሃል። ይሄ ገንዘብ በጣም ብዙ ነገራችንን ይቀይራል ጂሚ። ሰብስክራይብ አድርጉ ይህንን ቻናል። እስማማለሁ። ይህንን ቻናል ሰብስክራይብ አድርጉ። ሃው ዶክመንተሪ። የዛሬው ቪዲዮ ይህንን ይመስል ነበር። ቻው